የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ የማዕዘን ድንጋይ ሆኖ ቀጥሏል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በቄለም ወለጋ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ ትኩረታችንን የልማት ስራዎች ላይ አድርገናል ሲሉ ነዋሪዎች ተናገሩ። በሰቆጣ አካባቢ የሚገኙ አርሶ አደሮች ከተረጅነት ወደ ምርታማነት ለሚደረገው ሽግግር የተለያየ ዝርያ ያለው ጤፍ በክላስተር እያለሙ መሆኑን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በነጩ ቤተ መንግሥት ተገናኝተዋል። ትራምፕ በሩሲያ እና በዩክሬን መካከል ያለው ጦርነት በፍጥነት ሊያበቃ ይገባል ማለታቸው ተሰምተዋል። ጤና ይስጥልን ተመልካቾች፣ እንደምን ቆይታችኋል? ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎቻችንን አርዕስቶቹን በማስቀደም ጀምረናል። ሀብታሙ ተክለስላሴ ዜናዎቹን ወደ እናንተ እያቀረብኩ አብራችሁ ቆያለሁ። በተለያዩ ጉዳዮች ላይ ሪፖርተሮቻችን በቀጥታ መስመሮቻችን ላይ ተገኝተው የተለያዩ ሀሳቦችን እንዲሁም መረጃዎችን የሚያደርሱን ይሆናል። ብሩክታይት ተገኝ ከአዲስ አበባ የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት አንደኛ ሩብ ዓመት የእቅድ ሪፖርትና አፈጻጸም ግምገማ ተካሂዷል። በመድረኩ የተነሱ ነጥቦችን የምታነሳልን ይሆናል። ሰናይት ብርሃኔ ከዚሁ ከአዲስ አበባ 11ኛው የጣና ፎረም በባህር ዳርና በአዲስ አበባ እንደሚካሄድ ተነግሯል። በተለያዩ ምክንያቶች ተቋርጦ የቆየ መድረክ ነው። ይህ መድረክ እንደሚካሄድ የተገለጸበትን መግለጫ ተካትላለች። ተጨማሪ መረጃዎችን የምታደርሰን ነው የሚሆነው። ሪፖርተራችን ሰይፉ ገብረ ጻድቅ ደግሞ ከዚሁ ከአዲስ አበባ 7ኛው የብሔራዊ የመድኃኒት አቅርቦት ሰንሰለት ዓመታዊ ጉባኤ ተካሂዷል። በጉባኤው ላይ የተነሱ ሀሳቦች ምንድናቸው? ቆየት ብሎ የሚያደርሰን ነው የሚሆነው። አሊ ደደፎ ከሞጆ በኦሮሚያ ክልል የአረንጓዴ አሻራ እንክብካቤ ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ አጠቃላይ ሁኔታ ምን ይመስል ነበር የሚለውን ቆየት ብሎ የሚነግረን ነው የሚሆነው። ከወላይታ ሶዶ ባልደረባችን ተመስገን ተስፋዬ ደግሞ ለሀገራዊ ምክክር ውጤታማነት የሴቶች እንዲሁም የአካል ጉዳተኞችና የወጣቶች ሚናን የተመለከተ ውይይት ተካሂዷል። በውይይቱ የተነሱ ነጥቦችን የሚነግረን ነው የሚሆነው። ራሄል አብደላ ከጅማ 6ኛው የሳይበር ደህንነት ወር በጅማ ከተማ ተካሂዷል። የተላለፉ ነጥቦችን እንዲሁም መልእክቶችን አካታ ቆየት ብላ ተመልሳ የምትነግረን ነው የሚሆነው። ወደ ዜናዎቻችን እናልፋለን። የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ የማዕዘን ድንጋይ ሆኖ ቀጥሏል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ የባሌ ዞን የመጀመሪያ ቀን ጉብኝት ያሳየን በድንቅ ተፈጥሮና በልማት ስራ እድገት መካከል ያለው መስተጋብር ነው ሲሉም ገልጸዋል። በአስደናቂ ብዝሃ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝም አንዱ የማዕዘን ድንጋይ ሆኖ ቀጥሏልም ብለዋል። በፓርኩ እምብርት ላይ የተገነባው የዲንሾ ሎጂ በቅርቡ ሲጠናቀቅ ለአካባቢው እምቅ አቅም እንደሚሆነውም ገልጸዋል። በአቅራቢያው በመገንባት ላይ ያለውና በቅርቡ የሚጠናቀቀው የሶፍ ዑመር ሎጂ ቱሪዝምን የኢኮኖሚያችን ቁልፍ መሪ አድርጎ ያስቀመጠው የኢትዮጵያን የ10 ዓመት መሪ ስትራቴጂክ እቅድ የሚተገበር ነው ብለዋል። ሎጂው በሶፍ ዑመር ዋሻ የጎብኚዎችን ቆይታ ከፍ የሚያደርጉና የመዝናኛ አገልግሎት መስጫዎች በሶፍ ዑመር ዋሻ ልማት ፕሮጀክት እገዛ የሚዘጋጁበት እንደሆነም አንስተዋል። በመንገድ መሰረተ ልማት ረገድ የሮቤ ጎሮ ሶፍ ዑመር ጊኒር መንገድ የማሻሻያ ፕሮጀክት ከፍተኛ አምራች የሆኑትን የምስራቅ ባሌና የባሌ ዞኖችን ምርታቸውን ከማዕከላዊ ኢትዮጵያ የሚያገናኝ መሆኑን ጠቅሰዋል። ይህ መስመር ተደራሽነትና የኢኮኖሚ ተያያዥነት ብቻ ሳይሆን እንደ ሶፍ ዑመር ዋሻና የባሌ ተራሮች ወደ መሰሉት አበይት የመስህብ ስፍራዎች ጉዞን የሚያሳልጡ ናቸው ሲሉም ጠቅላይ ሚኒስትሩ ገልጸዋል። ድርብ አስፋልት ንጣፍ ባለው ከፍ ባለ ደረጃ የተገነባው መንገድ 29 ኪሎ ሜትር የከተማና የገጠር መንገድን የሚያካትት ብሎም ከ12 እስከ 140 ሜትር ርዝመት ያላቸው 5 ድልድዮች የተሰሩበት ነው እንደሆነም ጠቅላይ ሚኒስትሩ በዚሁ ጽሑፋቸው ጠቁመዋል። የቀኑን ጉብኝታችንን የወይብ ወንዝ የጎርፍ መቆጣጠሪያ ፕሮጀክትን በመመልከት አጠናቀላለን ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው። ፕሮጀክቱ በሶፍ ዑመር የዋሻ የሚጓዘውን የወንዙን የውሃ ፍሰት
በመቆጣጠር ዓመቱን ሙሉ ወደ ዋሻው የሚደረግ ጉዞ እንዳይስተጓጎል ለማድረግ ብሎም የዋሻውን ስነ ምህዳር ለመጠበቅ ታልሞ የተሰራ መሆኑን አንስተው ሁሉም ስራዎች ቀጣይነት ላለው ልማት ያለንን ጽኑ አቋምና ተግባር የሚገልጡ ናቸው ሲሉ ጠቅላይ ሚኒስትሩ በዚሁ ጽሑፋቸው ገልጸዋል። በመገንባት ላይ ያለው የዲንሾ ሎጂና የጊሴ የሳር ምድር ጉብኝትን በተመለከተ የተዘጋጀ ከተንቀሳቃሽ ምስል አለ። እሱን አብረን እንከታተል። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለመሳተፍ ፍላጎት እንዳለው አስታውቋል። በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራ የኢትዮጵያ ልዑካን ቡድን በዓለም ባንክና ከዓለም የገንዘብ ድርጅት ዓመታዊ ስብሰባ ጎን ለጎን ለአዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፋይናንስ ለማግኘት በሚችሉበት ሁኔታ ከአሜሪካ የዓለም አቀፍ የልማት ፋይናንስ ኮርፖሬሽን አመራሮች ጋር በዋሽንግተን ዲሲ ተወያይቷል። ልዑኩ ለአዲሱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ብድር ማግኘት በሚቻልበት ሁኔታ ላይ ተወያየ መሆኑን የገንዘብ ሚኒስቴር አስታውቋል። የአሜሪካ የዓለም አቀፍ የልማት ፋይናንስ ኮርፖሬሽን አመራሮች በአዲሱ የአውሮፕላን ማረፊያ ግንባታ ለመሳተፍ ፍላጎት እንዳላቸው በማረጋገጥ ፕሮጀክቱን ፋይናንስ ለሚያደርጉ የኢንቨስትመንትና ዋስትና ለመስጠት የአሜሪካ የግል ድርጅቶች በአጋርነት በግንባታው እንዲሳተፉ ፍላጎት እንዳለው ገልጸዋል። በአፍሪካ በአይነቱ ግዙፍ የሆነው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ለኢትዮጵያ ብልጽግና መረጋገጥ እንዲሁም የቀጠናውን ተወዳዳሪነት ለማሳደግ ትልቅ ሚና እንዳለው የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። የአውሮፓ ኢንቨስትመንት ባንክ ለሶስተኛው ምዕራፍ የገጠር ፋይናንስ ፕሮግራም የ110 ሚሊዮን ዶላር ድጋፍ ለማድረግ ቃል ገብቷል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ ኃላፊዎች ጋር በዋሽንግተን ዲሲ ተወያይተዋል። ሚኒስትሩ ከአውሮፓ ህብረት የዓለም አቀፍ አጋርነት ዳይሬክተሮች ምክትል ዋና ዳይሬክተር ማርታዬ ዮገር ጋር ባደረጉት ቆይታ
ስትራቴጂካዊ ክልላዊ መሰረተ ልማት ኮሪደሮች ትብብርን ማጠናከር፣ በሂደት ላይ ለሚገኙ የሪፎርም መርሃ ግብሮች ድጋፍ ማድረግና ቅድሚያ በሚሰጣቸው የመንግስት የትኩረት ጉዳዮች ላይ ያተኮሩ ውይይቶችንም አድርገዋል። ሚኒስቴሩ ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ቶራያ ትርኪ ጋር ባደረጉት ውይይት ደግሞ ባንኩ የኢትዮጵያን የልማት አጀንዳዎች በተለይም እንደ አነስተኛና መካከለኛ ኢንተርፕራይዝ ፋይናንስ፣ ውሃ፣ ሳኒቴሽን እና ንጽህና እንዲሁም የሴቶች የስራ ዕድል ፈጠራ ልማትን ለመሳሰሉ ተግባራት ለሚያደርገው ተሳትፎና ድጋፍ አድናቆታቸውን ገልጸዋል። የአውሮፓ ኢንቨስትመንት ባንክ ለሶስተኛው ምዕራፍ የገጠር ፋይናንስ ፕሮግራም የ$110 ሚሊዮን ድጋፍ ለማድረግ ያለውን ቁርጠኝነት አረጋግጠዋል። የብላቴ ልዩ ዘመቻዎች እዝ ማሰልጠኛ ማዕከል አስተማማኝ የኮማንዶ ኃይል አሰልጥኖ እያበቃ ነው ሲሉ የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ ገለጹ። ሌተናል ጄኔራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው ጎብኝተዋል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ ሀገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትክክለኛ ማሰልጠኛ ማዕከል መሆኑን ሌተናል ጄኔራል ሹማ አብደታ ገልጸዋል። አዲስ ሰልጣኞችም የአሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን የታነጸ ጠንካራና ሀገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክረው መስራት እንደሚጠበቅባቸው አንስተዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለሀገሩም ለሕዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ፣ የተበላሸ ውጊያን በአጭር ጊዜ በመድረስ ውጊያ የሚያስተካክል፣ የዘገዩ ውጊያዎችን የሚያፋጥን ጀግና ነው። እናንተም የዚህ ክፍል አባል ለመሆናችሁ ፈቅዳችሁ መምጣታችሁ ያስደስተናል። ጠንክራችሁ ሰልጥኑ ሲሉ አበረታተዋል። ሀገራችን ወደ ከፍታ እየተጓዘች ነው። ለዚህ እድገትና ከፍታ ደግሞ የሰራዊታችን ሚና የጎላ ነው ያሉት አዛዡ እንደ ሀገር በተሰሩ የልማት ስራዎች ከኪሱ ገንዘብ አውጥቶ በወንድ ከመቁረጥ ጀምሮ በጉልበቱ እስከ መስራት እንዲሁም የሚሰሩ ሀገራዊ ልማቶች ደህንነታቸው ተጠብቆ እንዲጠናቀቁ እስከ ሕይወት መስዋዕትነት የደረሰ አበርክቶ ማድረጉንም መግለጻቸውን ከመከላከያ ሰራዊት የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በቄለም ወለጋ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ ትኩረታችንን ልማት ስራዎች ላይ አድርገናል ሲሉ ነዋሪዎች ገልጸዋል። ባለፉት ዓመታት በዞኑ በነበረው የጸጥታ ችግር የዞኑ የማህበር ኢኮኖሚ እንቅስቃሴ ላይ ችግር ተፈጥሮ እንደነበር ይታወቃል። ሩት ወርቁ ተጨማሪ አላት። በቄለም ወለጋ ዞን ባለፉት ዓመታት በነበረው የጸጥታ ችግር በዞኑ የማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ ፈጥሮ ቆይቷል። አሁን ላይ በዞኑ ሰላማዊ ሁኔታ መፈጠሩን ተከትሎ ትኩረታቸውን የልማት ስራዎች ላይ ማድረጋቸውን በዞኑ የሰዲ ጨንቃ ወረዳ ነዋሪዎች ተናግረዋል። ስለ ሰላማችን ሁኔታ ለመናገር በእውነቱ አሁን ምንም አይነት ጥርጥር የለንም። አሁን ጥሩ ሰላማዊ ሁኔታ አለን። በወረዳችን አሁን ላይ በሰላም እየሰራን ነው። ከህብረተሰቡ ጋር በሰላም ውለን እንገባለን። አሁን በጣም ሰላም ነው። በወረዳችን አሁን ላይ ከጸጥታ ችግር ጋር የተያዘ መስተጓጎል የለም። የልማት ፕሮጀክቶች፣ የግል ስራ፣ ንግድና ግብርና በጸጥታ ችግር አይስተጓጎልም። በአሁኑ ወቅት ህብረተሰቡ ከመንግስት ጋር በመሆን ባደረገው ትብብር የተረጋገጠውን ሰላም በመጠቀም የተለያዩ የልማት ስራዎችን እያከናወኑ ይገኛሉ። ለወደፊቱም ዘላቂ ሰላም በዞኑ እንዲኖር የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውን ነው የሰዲ ጨንቃ ወረዳ ነዋሪዎች የገለጹት። ለወደፊቱም ይህ ሰላም እንደሚቀጥል ተስፋ አለኝ። እኛም ከትናንት ወዲያ ስንወጣ የነበረውን ኃላፊነት እንወጣለን። ሰላማችንን ከመጠበቅ ወደ ኋላ የሚመልሰን ነገር የለም። በወረዳው የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ሱጳ ከበደ እንደገለጹት ማህበረሰቡና በመንግስት ቅንጅት የተገኘውን ሰላም ተከትሎ የህብረተሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች እየተሰሩ ነው ብለዋል። ሐዋሲ አንቻ ሁጂሚ ሶማቲን ሁጂወወሊ ገላቲኒ የወረዳው ህብረተሰብ የልማት ስራዎችን እያከናወነ ነው የሚገኘው። አጠቃላይ እንቅስቃሴው ጥሩ ነው። ኢኮኖሚያዊ እንቅስቃሴውም ተሻሽሏል። በርካታ የመሰረተ ልማት ግንባታዎችም እየተከናወኑ ነው የሚገኘው። ይህ ማህበረሰቡ የሰላሙ ዘብ ሆኖ ያመጣው ውጤት ነው።
የቄለም ወለጋ ዞን የአስተዳደርና ጸጥታ ጽሕፈት ቤት ኃላፊ አቶ ተሰማ ዋሪዮ ዘላቂ ሰላም እንዲሰፍን በተሰራው ስራ ህብረተሰቡ ማህበራዊና ኢኮኖሚያዊ ስራዎቹን በአግባቡ እያከናወነ እንደሚገኝ ተናግረዋል። ህብረተሰባችን በሰላም ወጥቶ እየገባ ነው። በዞኑ በሚገኙ 12 ወረዳዎች ሰላምን የማረጋገጥ ስራ ተሰርቷል። አሁን ላይ ጤናና ትምህርትን ጨምሮ ሁሉም ማህበራዊ አገልግሎቶች በአግባቡ እየተሰጡ ነው። አሁን ህብረተሰቡ የሰላም ምንነት ገብቶታል። ሰላም የሁሉም ነገር መሰረት በመሆኑ ለዘላቂ ሰላም መስፈን የማህበረሰቡና የባለድርሻ አካላት ተሳትፎ ወሳኝ መሆኑ ተገልጿል። ዜናዎቻችን እንደቀጠሉ ናቸው። የኩታ ገጠም እርሻ መስፋፋቱ የአርሶ አደሩን የግብርና ቴክኖሎጂ አጠቃቀም እንዳሳደገው የምስራቅ ሸዋ ዞን ግብርና መምሪያ ገልጿል። አርሶ አደሮቹ በበኩላቸው በኩታ ገጠም ማልማታችን ለግብዓት አጠቃቀም ምቹ ከመሆኑ ባሻገር አቅማችንን አሳድጓል ብለዋል። በዞኑ በመኸር ከለማው መሬት 89 በመቶ ያህሉ በኩታ ገጠም የለማ መሆኑ ተገልጿል። ሪፖርተራችን ባዬ ሙላት ተጨማሪ አለው። በምስራቅ ሸዋ ዞን ካሉ የመኸር ሰብል አምራች ወረዳዎች አንዷ ናት ሉሜ ወረዳ። በወረዳው በመኸር በዋናነት ጤፍና ስንዴ ይመረታል። በዘንድሮ መኸርም በኢጀሬ ወልቂጤ ቀበሌ የሚኖሩ 212 አርሶ አደሮች 256 ሄክታር መሬት ላይ በኩታ ገጠም ስንዴን እያለሙ ነው። በባለሙያዎች ታግዘው እየሰሩ መሆኑንና ሰብላቸው በጥሩ ሁኔታ ላይ እንደሚገኝ አርሶ አደሮቹ ተናግረዋል። እንደምታየው መስራች ዘር ነው። በጣም ጥሩ ነው። በዘንድሮ ሁኔታ የተለየ ዘር ስላገኘን ምቾት አግኝተዋል። መሬቱንም ተቀብሎታል አፈሩን። ባለሙያዎች ይሄ ሰብል ከተዘራ ጀምሮ አንድ ቀን ከኛ ጋር ተለይተው አያውቁ። እኛንም ከጎናችሁ በሙያ አለን እያሉ እየደገፉ ነው የሚገኙት። አርሶ አደሮቹ ከ1 ሄክታር እስከ 50 ኩንታል ምርት እንደሚጠብቁም ገልጸዋል። ለዚህም የአፈር ማዳበሪያን፣ የዋግ በሽታ መከላከያን ጨምሮ የግብርና ግብዓቶችንና ቴክኖሎጂዎችን እየተጠቀሙ መሆኑን ጠቅሰዋል። በኮምባይነር ለመሰብሰብ እየተዘጋጁ መሆኑንም ተናግረዋል። አሁን እንደምታየው ይሄ ወደ ሼት ቤት እየገባ ነው። አሁን ህዳር መጨረሻ አካባቢ ላይ ይደርሳል ይሄ ሰብሉ ሳይደርስ ነው እኛ አሁን ኮምባይነር እያነጋገርን እየጠያየቅን ያለ ነው ማለት ነው። ሰብሰብ ብለን በኩታ ገጠም ማምረታችን ለግብዓት አጠቃቀም ምቹ ከመሆኑ ባሻገር አቅማችንን አሳድጓልም ብለዋል አርሶ አደሮቹ። ከፍተኛ ግንባር ቀደም አርሶ አደር አለ፣ ማዕከለኛ አለ፣ አርከ ቀለይ የሚባል ደግሞ አለ። እነሱን ወደ ማዕከል እንዲመጡ አድርገን ዘር ያለለውን ዘር እየሰጠን ማዳበሪያ መግዛት የማይችለውን እንደዛ እያሰጠን አሁን ወደ ሁሉም ሰው ወደ ማዕከለኛና ወደ ግንባር ቀደም መጥቷል። በሉሜ ወረዳ ኩታ ገጠም እርሻ እየተስፋፋ መሆኑን የገለጹት የወረዳው ግብርና ጽሕፈት ቤት የኤክስቴንሽን ኮሚኒኬሽን ቡድን መሪው ነጋ በየነ የሰብል መሰብሰቢያ ኮምባይነር ለማቅረብ እየተሰራ ነው፣ የገበያ ትስስርም ተፈጥሯል ብለዋል። የተለያየ ኮምባይነር እንዲቀርብ ዝግጅት እያደረግን ምርቱም ከተሰበሰበ በኋላ እዚሁ የሚቀር አይደለም። ይሄ የምታዩት እዚህ ጋር ስፔሻሊ እዚህ ቦታ አሁን የቆንበት ቦታ የዘር ብዜት ነው። ዘሩን በሚቀጥለው ዓመት በአጠቃላይ በዚህ ወረዳ ለሚገኝ አርሶ አደር የምናሰራጨው ይሆናል ማለት ነው። በምስራቅ ሸዋ ዞን በዚህ መኸር 528 ሄክታር መሬት በሰብል እንደተሸፈነ የዞኑ ግብርና መምሪያ ገልጿል። የኩታ ገጠም እርሻ መስፋፋቱ የአርሶ አደሩን የቴክኖሎጂ አጠቃቀም አሳድጎታል ብለዋል የመምሪያው ኃላፊ መስፍን ተሾመ። የኩታ ገጠም ሽፋናችን በአመት እየጨመረ መጥቷል። አሁን ኦልሞስት ወደ 89% አካባቢ ደርሰናል። የቴክኖሎጂ ሽግግሩንም በተለይ ደግሞ ትራክተራይዜሽን በትራክተር ማረሱ በፊት ከ40% ነው የተነሳ ነው። አሁን 89.8 ኦልሞስት 90% ደርሰናል። በምስራቅ ሸዋ ዞን በዘንድሮ መኸር በሰብል ከለማው መሬት 19.8 ሚሊዮን ኩንታል ምርት ይጠበቃልም ተብሏል። በሰቆጣ አካባቢ የሚገኙ አርሶ አደሮች ከተረጅነት ወደ ምርታማነት ለሚደረገው ሽግግር የተለያየ ዝርያ ያለው ጤፍ በክላስተር እያለሙ መሆናቸውን ተናገሩ። በሰቆጣ ከተማ አስተዳደር 55 ሄክታር በክላስተር የለማ የጤፍ ሰብል የዋግ ኽምራ ብሔረሰብ አረና የሰቆጣ ከተማ አስተዳደር ከፍተኛ አመራሮች የተሳተፉበት የመስክ ምልከታ ተካሂዷል። በ2018 የምርት ዘመን በብሔረሰብ አስተዳደር ደረጃ 120638 ሄክታር መሬት በዘር መሸፈኑ የተገለጸ ሲሆን 1.5 ሚሊዮን ኩንታል ምርት ይጠበቃል ተብሏል። ህይወት አበበ ተጨማሪ አላት። በሰቆጣ ከተማ አስተዳደር የ03 ቀበሌ የላጓ ደብር ነዋሪ የሆኑት አርሶ አደር ታከለ ገዙ በ5 የጥማድ መሬት ጤፍ በክላስተር መዝራታቸውን ይናገራሉ። በክላስተር የዘሩት ጤፍ ከቤተሰብ የምግብ ፍጆታም አልፎ ለገበያ ለማቅረብ እድል እንደፈጠረላቸውም አብራርተዋል። 10 ካሻ ነው ሲሆን የነበር በፊት መዳበሪያ አግብቼ
ግብርና ባለሙያ ስላስተማረኝ 15 ኩንታል ይጃገኙ 50 ሸም ገለባ ለከፍቶች ተልፎ በቃ ዝም ብሎ ለወገን ሁላ እየሰጠው ነው። ምንድነው እርዳታ የምንፈልገው? ቦይ ብቻ ነው የምንፈልገው። ሌላኛው የዚሁ ቀበሌ ነዋሪ አርሶ አደር ጣፈጠ መለሰ በክላስተር ካለሙት ምርት 30 ኩንታል የጤፍ ምርት እንደሚጠብቁም ተናግረዋል። 92 ነው ክላስተር የተጠቀምነው ሰዎች። በፊት አንደኛ ፍቅራችን የሁላ ገበሬ አሁን ሌሊትም ቀንም ነው የምናጠጣው ውሃው አንድ ጠብ የለም። በፊት ግን ለማንዱ ሽምብራ ይዘራል፣ አንዱ ማሽላ ይዘራል። በቃ 5 ካሻ 6 ካሻ ያው መልሰን እርዳታ ነው ስንፈልግ ከሁለቱ 30 ኩንታል አገኛለሁ ብዬ ግምታለሁ። ያግዝ ምን ፈልገው አንደኛ ይሄ ቦይ በቃ ይቺ ካላልዋለን መዳበሪያውን በወቅቱ ማቅረብኛ በነፃ አንልም። በሰቆጣ ከተማ አስተዳደር የ03 ቀበሌ የግብርና ልማት ጣቢያ ኃላፊ የኩታ ገጠም ዘመናዊ የአዘራር ዘዴና የማዳበሪያ አጠቃቀም ባህል እያደገ መምጣቱን ይናገራሉ። አምና የነበረው 22.25 ነበር። የዘንድሮ በ2017-18 የምርት ዘመናችን 55 ሄክታር ነው። የዚህም ተጠቃሚ አጠቃላይ ወደ 96 አርሶ አደር አለን ማለት ነው። ከውጤታማነት አንጻር አንደኛ ይህ ደስ የሚለው ደጋፊ መስኖ ተጠቃሚ ነው። የደጋፊ መስኖ ስላለበት ከክረምቱ የቀረውን አሁን ውሃ ያጠጡና በእርግጠኝነት አምና የነበረው አምና በአቨሬጅ 11.5 ኩንታል ያገኙ ዘንድሮ ደግሞ 15 ኩንታል እናገኛለን ብለን እናቀነ ደግሞ እናገኛለን። ያው ደጋፊ መስኖ ውሃ እየጠጣ ስለሆነ የዋግምራ ብሔረሰብና የሰቆጣ ከተማ አስተዳደር ከፍተኛ አመራሮች በተሳተፉበት የመስክ ምልከታ ላይ የተገኙት የዋግምራ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ አቶ አዲሱ ወልዴ በበኩላቸው ምርትና ምርታማነትን ለማሳደግ እየተሰራ ነው ብለዋል። እንደ ብሔረሰብ አስተዳደራችን እንግዲህ 120,638 ሄክታር መሬት ነው የሚታረሰው በዘር የሚሸፈነው በዚህ ምርት ዘመን በ17-18 የምርት ዘመን ማለት ነው። በዚህም 1.5 ሚሊዮን ኩንታል ምርት ይጠበቃል ማለት ነው። አሁን ባለንበት ደረጃ ወደ 4005 ሄክታር መሬት በተመረጡ 5 ዋና ሰብሎች ማለት ነው። ደጋማ ወረዳዎቹ በጤፍ በስንዴና በማሽላ፣ በቆላማ ወረዳዎች ደግሞ በእንቁዳጉሳ በማሾና በማሽላ ማለት ነው። በእነዚህ በተመረጡ 5 ሰብሎች ወደ 4005 ሄክታር መሬት ነው እየለማ ያለው ማለት ነውና አሁን የምናየው ጥሩ ነገር የታዘብነው ይሄ ጤፍ በሰፕሊመንታሪ ኢሪጌሽን በደጋፊ መስኖ ሰፖርት ይደገፋል። ይሄ በጣም ጥሩ ነው። አንደኛ ፍሬ እንዲያፈራ ያደርገዋል ማለት ነውና ይሄ በጣም መልካም ነገር ነው። በሁለተኛ ደረጃ የካናል የተነሳው ነገር አለ። እሱ እንግዲህ እኛም ጋር ቆላና መስኖ አካባቢ መምሪያ ራሱን ይቻለ ነው። ለወደፊት እሱ ጋር መነጋገር ይኖራል ማለት ነው። አመራሮቹ በጉብኝታቸው አርሶ አደሩ ዘመናዊ ግብርናን በመጠቀም የኮራና የቁንጮ ጤፍን በማምረት ተጠቃሚ መሆኑን መመልከታቸው እንዳስደሰታቸው ገልጸዋል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ቀጥለዋል። ከኢትዮጵያ ቴሌቪዥን አብራችሁን ቆዩ። አሁን ደግሞ በቀጥታ ስርጭት ተጨማሪ መረጃዎችን ወደምንጠይቃቸው ዘገባዎች እንሸጋግራለን። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት አንደኛ ሩብ ዓመት የዕቅድ አፈጻጸም ሪፖርትና ግምገማ ማካሄድ ጀምሯል። በመድረኩ በሰላምና ጸጥታ፣ ስራ ዕድል ፈጠራ እንዲሁም የኑሮ ውድነት ቅነሳ ላይ የተሰሩ ስራዎች ቀርበዋል። ከንቲባ አዳነች አቤቤን ጨምሮ ከፍተኛ የከተማው የስራ ኃላፊዎችም በመድረኩ ላይ ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ብሩክታይት ተገኝ በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ዋልሽ? በመድረኩ የተነሱ ዋና ዋና ሀሳቦች ምንድናቸው? መቀጠል ትችላለሽ።
አመሰግናለሁ ሀብታሙ። አንተም ቀደም ብለህ እንዳነሳኸው የአዲስ አበባ ከተማ አስተዳደር የ2018 የመጀመሪያ ሩብ ዓመት አፈጻጸም ግምገማ እንዲሁም ደግሞ ሪፖርትን የቀረበው በሪፖርቱ ላይ የተለያዩ ሀሳቦች ተነስተዋል። የሪፖርቱን ወይም ደግሞ የግምገማውን መድረክ ደግሞ መክፈቻ ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ነበሩ። በዚህ ወቅት ከተማ ከንቲባ አዳነች አቤቤ የተለያዩ ሀሳቦችን አንስተዋል። በተለይ ደግሞ የሰላምና ጸጥታ ጉዳዮችን አንስተዋል። በአዲስ አበባችን ሰላማዊ የተሟላ ከተማ እንድትሆን የተለያዩ ስራዎች እየተሰሩ ነው ብለዋል። ለዚህ ደግሞ እንደ ማሳያነት በአለፈው ከመስከረም ወር ጀምሮ ያሳለፍናቸው ህዝባዊ እንዲሁም ደግሞ ሃይማኖታዊ በዓላትን እንደመነሻ አድርገው አቅርበዋል። ይሄም ደግሞ የህዝብን ተሳትፎ የጠየቁና ህዝቡን በቀጥታ ከመንግስት ጋር ተባብሮ እየሰራበት እንደነበር አንስተዋልና የሰላምና ጸጥታ ጉዳይን በማስጠበቅ ረገድ መንግስት ጥሩ ስራ ሲሰራ እንደቆየ አንስተዋል። በተጨማሪም ደግሞ የኑሮ ውድነት ቅነሳ ላይ የተለያዩ ስራዎች በአለፉት የሩብ ዓመት ወቅት ላይ ሲሰሩ እንደነበር አንስተዋል። ለዚህም ደግሞ እንደ ምሳሌነት በተለይ የቅዳሜና እሁድ ገበያዎችን አንስተዋል። በቅዳሜና እሁድ ገበያዎች ምርቶች በቀጥታ ወደ ተጠቃሚው እንዲደርሱ በማድረግ ረገድ የተለያዩ ስራዎች ተሰርተዋል ብለዋል። እንዲሁም ደግሞ የኑሮ ውድነት ቅነሳ ላይ የምርቶች ወደ ከተማዋ እንዲገቡ ከማድረግ ባለፈ ደግሞ ህገወጥ ንግድ ላይ የተሰማሩ ዜጎች ላይ እርምጃዎች እየተወሰዱ እንደነበር አንስተዋል። ይህም ደግሞ ገበያውን በማረጋጋት ረገድ የራሱ ሚና እንደተጫወተ አንስተዋል። እንዲሁም ደግሞ ከተማው ላይ የሚንቀሳቀሱ ኢመደበኛ የንግድ እንቅስቃሴዎችን በመክታት በኩልም የተለያዩ ስራዎች ሲሰሩ እንደነበረ አንስተዋል። በተጨማሪም ደግሞ ሪፖርት የአዲስ አበባ ከተማ ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ሪፖርት አቅርበዋል። በሪፖርታቸውም የተለያዩ ሀሳቦችን አንስተዋል። በተለይ የመልካም አስተዳደር ጥያቄ በህዝብ ደረጃ በስፋት የሚነሳ እንደነበር አንስተዋል። ይህንን ደግሞ ለመክታት በተለይ በፌደራል ደረጃ የአንድ መሶብ አገልግሎት ተከፍቶ ሲሰራበት እንደነበር አንስተዋል። ይህንን ወደ አዲስ አበባ በማምጣት አዲስ አበባ ላይ የአንድ መሶብ አገልግሎት በተለያዩ ተቋማት መሰጠት ጀምሯል። እነዚህን አገልግሎቶች ደግሞ በሚቀጥሉት ወራትም ደግሞ በተለያዩ የክፍለ ከተሞች በማዳረስ ተገልጋዮች ያላቸውን ቅሬታ እንዲፈቱ እንዲሁም ደግሞ እንግልት ሳይኖር አንድ ጊዜ መተው አገልግሎቱን አግኝተው መሄድ እንዲችሉ እየተሰራ ነው ብለዋል። በዚህም ደግሞ ጥሩ አፈጻጸም እንደተገኘ ተናግረዋል። በተለይ የአንድ መሶብ አገልግሎት ቴክኖሎጂን በመጠቀም አሰራርን ፈጣን በማድረግ እንዲሁም ደግሞ ቀልጣፋ በማድረግ በኩል የራሳቸውን ሚና እንደተወጡ አንስተዋል። በአለፉት ሩብ ዓመታት ከተሰሩ ሌሎች ስራዎች ውስጥ የስራ እድል ፈጠራ ተጠቃሽ እንደሆነም አቶ አደም ኑሪ አንስተዋል። በተለይ ከተማችን ላይ የተሰሩ ያሉ የወንዝ ዳርቻ ልማት ስራዎች፣ የኮሪደር ልማት ስራዎች የስራ እድል ፈጠራ ላይ የራሳቸውን በጎ ሚና እንደተጫወቱ አንስተዋል። ወጣቶች ከተማን በማስዋብ እንዲሁም ደግሞ በየመንገድ ዳሩ የተሰሩ ለንግድ እንቅስቃሴ አመቺ የሆኑ ስራዎችን የሚሰሩ ሱቆች ላይ እንዲሰሩ እድል የተመቻቸበት ነበረ በሚል አንስተዋል። እነዚህ ናቸው ሀብታሙ ሀሳቦቹ። ሪፖርተራችን ብሩክታይት ለታገኝ ለአድራሽ መረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልሽ። አፍሪካ በተለዋዋጩ ሉዓላዊ ስርዓት ውስጥ በሚል 11ኛው የጣና ፎረም ከጥቅምት 14 እስከ 16 እንደሚካሄድ የጣና ፎረም ቦርድ ገለጸ። በተለያዩ ምክንያቶች ተቋርጦ የነበረው ይህ ፎረም ዘንድሮ ለ11ኛ ጊዜ የሚካሄድ ሲሆን በባህር ዳርና በአዲስ አበባ ከተማ ይካሄዳል ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ሪፖርተራችን ሰናይት ብርሃኔ በቀጥታ መስመራችን ላይ ትገኛለች። ሰናይት፣ ፎረሙ ትኩረት ምንድን ነው የሚያደርገው? ከረጅም ጊዜ በኋላ ደግሞ ዳግም መካሄድ ውስጥ ደግሞ ያለው ፋይዳ ምንድን ነው በሚል ተነሳ። አመሰግናለሁ ሀብታሙ። 11ኛው የጣና ፎረም ከጥቅምት 14 እስከ 16 እንደሚካሄድ ቀደም ሲል አንተ ገልጸሃል። ቦርዱ ዛሬ በሰጠው መግለጫም ከ14 እስከ 16 እንደሚካሄድ ነው የገለጸው። እንደሚታወቀው የጣና ፎረም አፍሪካዊ ለሆኑ ጉዳዮች አፍሪካዊ የሆነ መፍትሄን ለማምጣት በሚል እሳቤ በ2004 ዓ.ም እንደተቋቋመ ይታወቃል። በዚህም እንግዲህ ከተለያዩ የአፍሪካ ሀገራት በተለያዩ ዘርፎች ላይ የተሰማሩ ምሁራን፣ ፖለቲከኞችና የሀገር መሪዎች ስለ አፍሪካ ሰላም፣ ደህንነት እንዲሁም ሁለንተናዊ እድገት ሲመክሩ ቆይተዋል። የተለያዩ የፖሊሲ ጥናቶችን በማካሄድም ለአፍሪካ ህብረት ሰነዶችን እያቀረቡ ቆይተዋል። ከጥቂትና በተለያዩ ምክንያቶች
ከተቋረጠ በኋላ ዘንድሮ ለ11ኛ ጊዜ የጣና ፎረም ይካሄዳል። አፍሪካ በተለዋዋጩ የዓለም ስርዓት ውስጥ በሚል መሪ ቃል ነው የዘንድሮ የጣና ፎረም የሚካሄደው። ይህም እንግዲህ አፍሪካ በዓለም ላይ እንዴት አብራ እኩል መራመድ ትችላለች፣ በኢኮኖሚ በሰላምና ደህንነት በተለይ ወጣቶች ላይ ትኩረት ተደርገው የሚሰሩ ስራዎችን በመስራት ምን አይነት ውጤት መመዝገብ አለበት፣ ለዚህ ዜጎቿ ምን አይነት ስራዎችን መስራት አለባቸው በሚል መሪ ቃል እንደሚከበርና ወይም ደግሞ ትኩረቱን አድርጎ ውይይት እንደሚካሄድ ነው ዛሬ በመግለጫው ላይ የተመላከተው። እንግዲህ ዘንድሮ የሚካሄደው የ11ኛው የጣና ፎረም ከስካሁኖቹ ለየት የሚያደርገው በአፍሪካ ቀንድ ያሉ ልዩ መልእክተኞች የራሳቸው መድረክ ተዘጋጅቶላቸው ስለ ቀጠናው ሰላምና ደህንነት በስፋትና በትኩረት እንደሚመክሩ የተገለጸበት ነው። ከዚህ ቀደም እንደዚህ አይነት ነገር ተደርጎ አያውቅም። ምናልባትም ካሁን በፊት በጅቡቲ በሱዳን ጉዳይ ላይ የተደረገው ውይይት ነው ለአብነት የሚነሳው። ከዚያ ወዲህ ግን ሰፋ ያለ ስለ አፍሪካ ሰላምና ደህንነት በልዩ መልእክተኞች አማካኝነት የተከናወኑ ትኩረት የተሰጠባቸው ውይይቶች አለመኖሩ ተገልጿል። የዘንድሮ 11ኛው የጣና ፎረም ግን እዚህ ላይ ትኩረት አድርጎ የቀጠናው ሰላምና መረጋጋት ላይ በትኩረት ውይይት እንደሚያደርግ ነው የተገለጸው። እንግዲህ የዘንድሮ የ11ኛው የጣና ፎረም በባህር ዳርና በአዲስ አበባ በአድዋ ሙዚየም እንደሚካሄድ ነው በመግለጫው ላይ የተመላከተው። ለዚህም እስከ 200 የሚጠጉ ተሳታፊዎች እንደሚመጡ ተገልጿል። እነዚህን እንግዶች ለመቀበል ደግሞ በቂ የሆነ ዝግጅት ስለመደረጉ ዛሬ በተሰጠው መግለጫ ላይ ተገልጿል። ሀብታሙ ለሰዓቱ ያለ መረጃ ይሄንን ይመስላል። ሪፖርተራችን ሰናይት ብርሃኔ ለመረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልሽ። የኢትዮጵያ መድኃኒት አቅራቢ አገልግሎት ባለፈው ዓመት የ68 ቢሊዮን ብር ግምት ያላቸው መድኃኒቶች ማሰራጨቱን የጤና ሚኒስቴር አስታውቋል። ሰባተኛው ብሔራዊ የመድኃኒት አቅርቦት ሰንሰለት ዓመታዊ ጉባኤ እየተካሄደ ነው። የመድኃኒት አቅርቦት የአገልግሎት የጤና ስርዓቱ የጀርባ አጥንት ነው ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ በተደራሽነትና ፍትሃዊነት ላይ ያለው ችግር እንዲቀረፍ ተጠናክሮ እየተሰራ እንደሚገኝ ተገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሰይፉ ገብረ ጻዲቅ በቀጥታ መስመራችን ላይ ይገኛል። ሰይፉ እንደምን ዋልክ? በዚህ ጉባኤ ላይ የተነሱ ዋና ዋና ሀሳቦች ምንድናቸው? መቀጠል ይችላል። እንግዲህ ዛሬ ሰባተኛው ብሔራዊ የመድኃኒት አቅርቦት ሰንሰለት ዓመታዊ ጉባኤ ነው የተካሄደው። ጉባኤው ባለፉት 2 ቀናት ከቅርንጫፍ ኃላፊዎችና ሰራተኞች እንዲሁም ከሌሎች ባለድርሻ አካላት ጋር ሰፊ ውይይትና ምክክር ካደረገ በኋላ ዛሬ ጉባኤውን አጠናቋል። በጉባኤው ላይ የጤና ሚኒስትር ዶክተር መቅደስ ዳባ እንዲሁም ሚኒስትር ዴኤታዋ ፍሬሕይወት አበበና የሕዝብ ተወካዮች ምክር ቤት አባላት የመድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ እና ሌሎች ባለድርሻ አካላት ሲሳተፉ ቆይተዋል። እንግዲህ የመድኃኒት አቅርቦት አገልግሎቱ የጤና ስርዓቱ የቁልፍ መሳሪያ ነው ያሉት የጤና ሚኒስትሯ ዶክተር መቅደስ በተደራሽነትና ፍትሃዊነት ላይ አሁን ካለው በበለጠ አገልግሎቱ ተጠናክሮ ስራውንም ቀልጣፋ ለማድረግ ሊሰራ እንደሚገባ ነው ያሳሰቡት። ከሀገር ባለፈ በአፍሪካ ተመራጭ የአገልግሎት አቅራቢ ተቋም እንዲሆን አገልግሎቱ ከዚህ በላቀ እንዲሰራ ነው። አሁን ያለው አበረታች ስራ ቢሆንም ግን ካለው ተፈላጊነትና የአቅርቦት ፍላጎት አንጻር ስራውን ቀልጣፋ ማድረግና ማዘመን ይጠበቅበታል ብለዋል። እንግዲህ የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ ደግሞ ከ4400 ከሚሆኑ ሆስፒታሎችና የጤና ተቋማት ጋር ዘንድሮ መድኃኒትና የሕክምና መስጫ መሳሪያዎችን ለማቅረብ ውል ተፈራርሟል። ይህንንም በታቀደለት ጊዜ ተደራሽ ለማድረግ እየሰራ መሆኑን ገልጸዋል። ባለፈው ዓመት የነበረው የመድኃኒት አቅርቦት 68 ቢሊዮን የኢትዮጵያ ብር ነበር። ይህንን ከፍ ባለ ደረጃ ለባለድርሻ አካላት በማቅረብ አገልግሎቱን ይበልጥ ለማሳለጥና ለማስፋት እንደሚሰራም ገልጸዋል። ዛሬ እንግዲህ በተካሄደው መርሃ ግብር ላይ የበለጠ እና የተሻለ አገልግሎት ለሰጡ ተቋማት በሽልማትና እውቅና ተሰጥቷቸዋል። የሀገር ውስጥ አምራች መድኃኒት አቅርቦት አሁን ያለው ሽፋን ወይም ድርሻ 41% ሲሆን ይህንንም ከፍ ለማድረግ እየተሰራ ሲሆን የጤና ሚኒስቴርና
የመድኃኒት አቅርቦት አገልግሎት እነዚህን በሀገር ውስጥ በመድኃኒት ምርት ላይ የተሰማሩ ሰዎችን ለማበረታታትና አቅርቦታቸውንም ለማሳደግ የሚያደርገውን ድጋፍ አጠናክረው እንደሚቀጥሉ ሚኒስትሩና አገልግሎት ተቋሙ ገልጸዋል። ለአሁን ያለኝ መረጃ ይህን ይመስላል። ሪፖርተራችን ሰይፉ ገብረጻድቅ ለአደረስከን መረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜናዎቻችን እንደቀጠሉ ናቸው። በቀጥታ ወደ ሞጆ እናቀናለን። ባለፈው የክረምት ወቅት ከተተከሉት ችግኞች 87 በመቶ የሚሆኑት መጽደቃቸውን የኦሮሚያ ግብርና ቢሮ ገልጿል። በኦሮሚያ ክልል የአረንጓዴ አሻራ የእንክብካቤ ማስጀመሪያ መርሃ ግብር በምስራቅ ሸዋ ዞን ሉሜ ወረዳ የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ በተገኙበት ተጀምሯል። በክልሉ ባለፈው የክረምት ወቅት 4.9 ቢሊዮን ችግኞች መተከላቸውን ያነሱት ኃላፊው በክልሉ በሁሉም ዞኖችና ወረዳዎች የተተከሉ ችግኞችን የመንከባከብ ስራ መጀመሩን አንስተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን አሊ ደደፎ ከሞጆ በቀጥታ መስመራችን ላይ ይገኛል። አሊ እንደምን ቆየህ? በዚህ መርሃ ግብር ላይ የተነሱ ሀሳቦች ምንድናቸው? በአጠቃላይ ያንተስ ምልከታ ምን ይመስላል የሚለውን አካተህ መረጃ ማድረስ ትችላለህ? አመሰግናለሁ ሀብታሙ። እንግዲህ በዛሬው ዕለት በኦሮሚያ ክልል ግብርና ቢሮ ኃላፊ በአቶ ጌቱ ገመቹ ባለፈው ክረምት የተተከሉ ችግኞች የመንከባከብ ፕሮግራም ዛሬ ተጀምሯል ማለት ነው። ይህ በክልሉ ለአንድ ሳምንት የሚቆይ የተተከሉ ችግኞችን የመንከባከብ ሳምንት ተብሎ ነው የታወጀው ማለት ነው። በመላው ዞኑ ዛሬ የችግኝ መንከባከብ ሳምንት ከዛሬ ጀምሮ ለአንድ ሳምንት ይቆያል ማለት ነው። በዚሁ መሰረት በምስራቅ ሸዋ ሉሜ ወረዳ የተጀመረው ይህ የአረንጓዴ አሻራ የመንከባከብ ስራ ከዚህ በፊት አሲዳማ የሆኑ መሬቶችን በዚህ በአረንጓዴ አሻራ ችግኝ ተተክለው በአሁኑ ጊዜ የአፈር መንሸራተትና የአሲዳማ አፈርን የማከም ስራ ተሰርቷል ነው ያሉት። በዚህ መሰረት ባለፉት ክረምት 4.9 ቢሊዮን ችግኞች እንደተከሉ ነው በክልሉ የተገለጸው ማለት ነው። ይሄም 87 በመቶ መጽደቃቸውን ነው ያነሱት አቶ ጌቱ። የደን ሽፋኑም ከጊዜ ወደ ጊዜ ላለፉት ዓመታት በአረንጓዴ አሻራ ስራ በተሰራው ስራ እየጨመረ መምጣቱን ገልጸዋል። በዚህም መሰረት 27 በመቶ የሚሆን የደን ሽፋን ላይ መድረሱን ነው በክልሉ የተናገሩት ማለት ነው። በችግኝ የመንከባከብ ስራ ላይ የተገኙት የኦሮሚያ ክልል ግብርና ቢሮ ሰራተኞችም ችግኝ መትከል ብቻ ሳይሆን እንደ ልጃችን መንከባከብ አለብን ያሉት። ይህ ደግሞ ለኢትዮጵያን ሁሉ አስፈላጊ መሆኑና የሀገሪቷን የአየር ንብረት መንከባከብና መጠበቅ እንዳለባቸው ነው ያነሱልን። ሪፖርተራችን አሊ ደደፎ ለአደረስከን መረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። ተከታዩ ዜናችን ደግሞ ወደ ጂማ የሚወስደን ነው። በሀገር ልጆች የለሙ ቴክኖሎጂዎችን በመጠቀም ሌብነትና ሙሰኝነትን ለመከላከል እየተሰራ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ገለጹ። የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል የሚከበረው 6ኛው ሀገር አቀፍ የሳይበር ደህንነት ወር በጂማ ከተማ በተለያዩ መርሃ ግብሮች እየተካሄደ ይገኛል። ዓለም አቀፉ የሳይበር ደህንነት ወር የሳይበር ማህበረሰብና የተቋማትን የሳይበር ደህንነትና ንቃተ ህሊና በማጎልበት የሀገሪቱን ብሔራዊ ጥቅም በማስጠበቅ የሚያስችል አቅም መፍጠር ዓላማው እንዳደረገ ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ራሄል አብደላ ከጂማ በቀጥታ መስመራችን ላይ አግኝተናታል። ራሄል እንደምን ዋልሽ? በዚህ ጉባኤ ላይ የተነሱ ዋና ዋና ሀሳቦች ምንድን ናቸው? አመሰግናለሁ። እንግዲህ ቀደም ሲል አንተን በመግቢያ እንደጠቀስከው 6ኛው ሀገር አቀፍ የሳይበር ደህንነት ወር በጅማ ከተማ በተለያዩ የመርሃ ግብር እየተከበረ ይገኛል። የሳይበር ደህንነት ዲጂታል ኢትዮጵያ መሰረት በሚል መሪ ቃል ነው 6ኛው የሳይበር ደህንነት ወር እየተከበረ። በዚህ እንግዲህ መርሃ ግብር ከጥቅምት ወር ሙሉን እስከ ጥቅምት 30 ድረስ የሚቆይ ነው የሚሆነው። በዚህ ወራት እንግዲህ የተለያዩ የግንዛቤ ማስጨበጫ መርሃ ግብሮች ይከናወናሉ። የዛሬውን በጅማ የተከናወነ የሚገኘው የውይይት መድረክም የዚሁ አካል ነው። ቦሽ ተነስተዋል። በተለይም የሐሰት መረጃ ስርጭትን ለመቆጣጠርና ለማስቀረት የሚያስችሉ የተለያዩ ስራዎች ስለመሰራታቸው እንደዚሁም
ዲጂታላይዝድ የሆኑ ከተሞችን መገንባት ታልሞ እንደዚህ ውጤታማ ስራዎች ስለመሰራታቸው ነው የተገለጸው። ለአብነት በባለፉት አመታት በኦሮሚያ ክልል ከሚገኙ ከተሞች 30 የሚሆኑት ከተሞች የመሬት ሀብታቸውን በዲጂታል ማስመዝገባቸውን ወደ ካዳስተር እንዲገቡ ማድረጋቸውን የተገለጸው። ይህ ደግሞ በመሬት ዙሪያ የሚሰሩ ምዝበራዎችን የሚያስቀር ነው። ማለትም የካርታ ላይ ካርታ ማውጣትን ጨምሮ ማለት ነው። በሌላ በኩል ደግሞ ይህ በዚህ መርሃ ግብር የተነሳው ሀሳብ እንደዚህ አይነት የመሬት ሀብትን ማስመዝገብ በዲጂታል ማስመዝገብ ለኢንቨስትመንት መሬቶች በሚፈልጉበት ወቅት መሆኑን ለመለየት የሚያስችል መሆኑን የተገለጸው። ሌላኛው በመድረኩ የተነሳው እንግዲህ በትራንስፖርቶችን በመጠቀም የሚሰሩ ወንጀሎችን በተለይም የእገታን፣ የስርቆት፣ የንጥቂያ አይነት ወንጀሎችን ለማስቀረት የሚያስችል ስራ መሆኑን ነው በዲጂታል አንደኛው አበርክቶ ይሄ መሆኑ ተነስቷል። በዚህ መርሃ ግብር እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር የሆኑት ወይዘሮ ትዕግስት ሐሚድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። እኔ ይህንን መረጃ ወደ እናንተ እስከማቀርብበት ሰዓት ድረስ የምክክር ቀጠለ ነው። ለሰዓቱ ያስኩት መረጃ ይሄን ይመስላል። አመሰግናለሁ። ሪፖርተራችን ራሄል አብደላ ከጅማ ላደረሽን መረጃዎች ከልብ እናመሰግናለን። ተመልካቾች ለተስተዋለው የድምጽና የምስል ጥራት ይቅርታ እንጠይቃለን። እንቀጥላለን። በተከታይነት ወደ ወላይታ እናቀናለን። ሀገራዊ ምክክሩ ውጤታማ እንዲሆን የህዝብ ባለቤትነትን ማረጋገጥ እንደሚያስፈልግ የሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን ተናገሩ። ኮሚሽኑ የሴቶች ወጣቶችና አካል ጉዳተኞች ሚናና አስተዋጽኦን በተመለከተ ከደቡብ ኢትዮጵያ ክልል ከተለያዩ አደረጃጀቶች የተውጣጡ የማህበረሰብ ክፍሎች ጋር እየተወያየ ይገኛል። ውይይቱን እየተከታተለ የሚገኘው ሪፖርተራችን ተመስገን ተስፋዬ ከወላይታ ሶዶ በቀጥታ መስመራችን ላይ አግኝተነዋል። ተመስገን እንደምን ዋልክ? በውይይቱ ላይ የተነሱ ሀሳቦች ምንድናቸው የሚለውን አጠቃለህ መረጃ ማድረስ ትችላለህ? ግናለው ሀገራዊ ምክክር ኮሚሽኑ በወላይታ ሶዶ ከተማ የተለያዩ ማህበረሰብ ክፍሎች የተሳተፉበትን ውይይት ነው በዛሬው ዕለት ማካሄድ የጀመረው። ሴቶች፣ ወጣቶችና አካል ጉዳተኞች የዚህ መድረክ ተሳታፊዎች ናቸው። በዋናነት እስካሁን ድረስ በተከናወኑ ተግባራት ዙሪያ የምክክር ኮሚሽኑ ምን አከናወነ፣ ስራዎቹስ የት ላይ ደርሷል የሚሉ ጉዳዮችን ለእነዚህ የማህበረሰብ ክፍሎች ይፋ ማድረግና በቀጣይ ጊዜያቶች ደግሞ ማህበረሰባዊ መሰረት እንዲኖረው ለማድረግ የሚደረጉ ጥረቶችን አጠናክሮ ለማስቀጠል የታለመ መድረክ መሆኑን የሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን በዚህ ወቅት ተናግሯል። በቀጣይ ጊዜያቶች የሚከናወኑ ስራዎችንም እንደዚሁ በተመሳሳይ በየአደረጃጀቱ በተለይ ተወካዮቻቸውን የመምረጥ እንደዚሁም የውይይት ምቹ ሁኔታዎችን በመፍጠር እድሉን አግኝተው ለሀገራዊ ምክክሩ የራሳቸውን ድርሻ እንዲወጡ የማድረጉን ስራ በቀጣይ ጊዜያቶችም አጠናክረው እንደሚቀጥሉ ነው የተናገሩት። በቀጣይ ጊዜያቶች የምክክር ኮሚሽኑ ይህንን ለማሳካት በሚያደርገው ጥረት ደግሞ እነዚህን ጨምሮ ሌሎች የማህበረሰብ ክፍሎች ከጎን ሆነው ዓላማውን ለማሳካት ድጋፍ ማድረግ እንዳለባቸውም ተናግረዋል። የውይይቱ ተሳታፊዎች በኩላቸው በቀጣይ ጊዜያቶች የምክክር ኮሚሽኑ የሚሰራቸውን ስራዎች ውጤታማ ከማድረግ አኳያም የበኩላቸውን ጥረት እንደሚያደርጉም በዚህ መድረክ ተናግረዋል። ለሁለት ቀናት እስከ ነገ እየተካሄደ የሚቆይ ይሆናል። ለአሁን ያለኝ መረጃ ይህንን ይመስላል። ሪፖርተራችን ተመስገን ተስፋዬ ለመረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። የቡልቡላ ላጌ መንገድ ግንባታ 94 በመቶ መጠናቀቁ በአካባቢ ያለውን የኢኮኖሚ እንቅስቃሴ ለማጠናከር አስተዋጽኦ የጎላ መሆኑ ተገልጿል። የመንገድ ግንባታው ወደ ባራ ሜቶ የሚወስደውን አገናኝ መንገድ ጨምሮ 38.8 ኪሎ ሜትር ይሸፍናል ተብሏል። አባይ ዲዮይናይ ተጨማሪ አለው። የቡልቡላ አላጌ ባራ ሚቶ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ግንባታው በሀገር በቀሉ ኪቢሽ ኮንስትራክሽን አማካኝነት ነው እየተከናወነ የሚገኘው። የመንገዱ ፕሮጀክት ከ38.8 ኪሎ ሜትር በላይ የሚሸፍን ሲሆን ከ878 ሚሊዮን ብር በላይ በመንግስት በጀት ነው እየተሰራ የሚገኘው። በኢትዮጵያ መንገዶች አስተዳደር የቡታጅራ አካባቢ ፕሮጀክት ማስተባበሪያ ጽህፈት ቤት ስራ አስኪያጅ ኢንጂነር ኤፍሬም አበራ መንገዱ በርካታ ከተሞችን በማስተሳሰር ተጠቃሚነትን የሚያጠናክር ነው ብለዋል። ፕሮጀክቱ እንግዲህ ሲጠናቀቅ የኦሮሚያና የማዕከላዊ ኢትዮጵያ ክልሎችን በማገናኘት ከፍተኛ የሆነ የማህበራዊና ኢኮኖሚያዊ
ትስስር ይፈጥራል ተብሎ ይገመታል። ከዚህም በተጨማሪ የመጀመሪያ ምዕራፍ ቡልቡላ አላጌ ያው የአላጌ ኮሌጅ መዳረሻ ፕሮጀክት ነው። ከዚህ በተጨማሪ አካባቢ ለከፍተኛ ሆነ የካሽ ክሮፕ ምርት አለ። እነዚህንም ምርቶች ለደቡብ ኢትዮጵያ እንዲሁም ለማዕከላዊ ኢትዮጵያ ለማቅረብ መንገዱ ከፍተኛ የሆነ ፋይዳ ይኖራል። በኪቢሽ ኮንስትራክሽን የቡልቡላ አላጌ ባራሚቶ መንገድ ፕሮጀክት ስራ አስኪያጅ ኢንጂነር ማዕረግ ለገሰ የቡልቡላ አላጌ ዋናው መንገድ ግንባታ ከ94 በመቶ በላይ መጠናቀቁን ተናግረዋል። የቡልቡላ አላጌ ባራሚቶ መንገድ ስራ ፕሮጀክት በሁለት ምዕራፍ ተከፍሎ የተከናወነ ያለ ፕሮጀክት ነው። የመጀመሪያው ምዕራፍ የቡልቡላ አላጌ የምንለው 29 ኪሎ ሜትር መንገድ ነው። እሱ ከ94% በላይ ተጠናቋል። የአስፋልት ንጣፉም ተጠናቋል። ጥቃቅን የቀለምና ጥቃቅን ስራዎች ናቸው የሚቀሩት። በሁለተኛ ምዕራፍ የተያዘው ከባራሚቶ የምንለው ነው። የኦሮሚያን ምስራቅ ሸዋ ዞንና የአላባ እንዲሁም የስልጤን ዞን የሚያገናኝ ኦሮሚያን ከማዕከላዊ ክልል ጋር የሚያገናኝ መንገድ ነው። ይህም በሁለተኛው ምዕራፍ ተይዞ 9.7 ኪሎ ሜትርን የሚሸፍን ሲሆን እሱም ከ35% በላይ በመጠናቀቅ ላይ ይገኛል። ይህ የመንገድ ፕሮጀክት መገንባቱ ዘርፈ ብዙ ጠቀሜታዎች እንዳለው ነው የአካባቢው ነዋሪዎች የተናገሩት። ምርቶች አሉ። በከፍተኛ ሁኔታ ከፍተኛ እርሻ እንቅስቃሴ አለ። ለዚህ ደግሞ በፈለግነው ሰዓት በሙሉ ተደራሽነት የምንፈልገውን ኤሪያ ወደ አዳማም ወደ ሞጆ ደረቅ ወደብም ወደ አዲስ አበባም ለመሄድ ትልቅ እድል የሚሰጥ ነውና በታላቅ ደስታ ውስጥ ነን የምንገኘው። እዚህ አርሶ አደሩም የለፋበትን እዚህ ነበር የሚሸጠው በትንሽ ገንዘብ። አሁን ይሄ መንገድ በመግባቱ የፈለገ ቦታ ወስዶ በጥሩ ገንዘብ ይሸጣል። ለዚህ ጠቀሜታው በጣም ከፍተኛ ነው። በፊት መንገድ በሌለ ሰዓት ሴቶች ምጥ እንኳን ሲይዛቸው ከዚህ ባቱ ሆስፒታል ለማድረስ በጣም ችግር ነበር። መንገድ ላይ ችግር ነበር ለማድረስ አምቡላንስ የለንም። በትራንስፖርት ለማድረስ መንገድ ችግር ነው። በቃ መኪና እንደልብ አናገኝም። አሁን ግን እግዚአብሔር ይመስገን በተፈለገ ሰዓት ይደወላል። እንደፈለግን ልጆቻችንን ለማስተማር በሕክምና ዙሪያ በንግዱ ዙሪያ አልፎ አሁን ይሄ መንገድ ምንድነው ትልቁ የሚያስደስተን ነገር ከሚቶ ጋር መገናኘታችን። ፕሮጀክቱ በአጭር ጊዜ ውስጥ ለማጠናቀቅ ስራዎች በስፋት እየተከናወኑ መሆናቸውም ተጠቅሰዋል። በመጨረሻም ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬኑ አቻቸው ዜሌንስኪ በነጩ ቤተ መንግስት ተገናኝተዋል። ትራምፕ በሩሲያና በዩክሬን መካከል ያለው ጦርነት በፍጥነት ሊያበቃ ይገባልን ብለዋል። ትራምፕ በሃንጋሪ በሚደረገው ድርድር ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚገናኙ ገልጸው የዩክሬኑ ፕሬዝዳንትም እዚያው ይገኛሉ ብለዋል። ተመልካቾች ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎቻችን እነኚሁ ናቸው። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ሀብታሙ ተክለስላሴ ዜናዎቹን ወደ እናንተ እያደረስኩኝ አብሬያችሁ ቆይቻለሁ። መልካም ቀን እንዲሆንላችሁ እንመኛለን። በያላችሁበት ሰላም